ለምን ሲባል እኮ አሁን እኮ አንተ እሷ መቼም አትወጣም ታውቃለህ። እኔ ስለሷም ስለአንቺ የማይመለከተኝም። ምን ማለት ነው የማይመለከተኝ? በቃ ምን ማለት ነው የማይመለከተኝም? እኔ ነኝ ኃላፊያችሁ ያልክ ስትላል የከረምከው። እንዳንጨቃጨቅ ከፈለግሽ ምንድነው አግቢ በቃ። እኔ ታላቋ ተቀምጣ ታናሿ አገባች መባል አልፈልግም። ስንት እድል እያስመለጥኩ እንደሆነ ነኝ የማውቀው። እሱንም ቢሆን አንቺ ስታገቢ ነው የማገባው። ኧረ እባክሽ ያንቺን ነገር ሳላስተካክል አላገባም። እንደውም ይውጣ። እኔ ደግሞ አንቺ ታገቢ ታላቅ ተቀምጣ ታናሽ አገባች መባል አልፈልግም። እኔና ልብሱ ነው የምትወደው። ልብሱን ገደል ገባሽ። ስቀልድሽ ነው አንቺን ነው የምወደው። አሁን ነው የኔ ቆንጆ፣ የኔ ማር፣ የኔ ጣፋጭ፣ የኔ ህይወት ማለት ያለብኝ። እሺ አይ ብቻ ነው ብዙ ነው የምፈልገው። አሁንማ ችግር አለብሽ ከኔ? ምንድነው ጸባይሽ? ጧት ስትልሽ ምንድነው ጸባይሽ ተቀይሮ ነው እንደሚነሳው? እሺ አንቺ ምን ሆነሽ ነው እዚህ ጋር የምትተኝ? ሶፋ ላይ የምትተኝ? አልጋው ጠበበሽ? እና ቀልድ ነበር ላንተ? ቀልድ አልነበረ፣ ግን እኔና አንቺ ተጋብተን መኖር አንችልም። እኔ ያገኘሁት ተኝቼ ነው፣ እዚያ ሶፋ ላይ ተኝቼ ነው ያገኘሁት እያልኩሽ እያወራሽ አንቺ ሌላ ነገር ምን ማለት ነው? ማታ ስጠጪ አልነበር እንዴ? እንደውም ተካብጆ እኔ ብቻ የጠጣው መሰለሽ እንዴ? ለምንድን ነው ቆይ ቆንጆ ነሽ ምናምን ትለኛለህ እንዴ? ምንድን ነው አሁን እንደዚህ ለሷ የምታሽቃበጠው? አሁን ሰክራለች። እንደውም ይሄ ወይን ደግሞ ይከብዳል ነገር። እንደዚህ ነው የፈለኩት ብለሽ በግልጽ አማርኛ አስረጂ። ምንም ግራ አታጋቢ። እንድንጋባ ፈልጋለሁ እኔና አንቺ። አዎ እኔ ደግሞ ማግባት አልፈልግም። ብሩኬ ደግሞ ልንጋባ ነው ካለ በሚቀጥለው ዓመት ማለት ያው ለመዳር በደንብ ወገብን ታጠቃ። በቃ ያው ድል ባለ ሰርግ እንደምትድል ድል አድርገን የምትድረኛ እተማመንባለሁ ወንድሜ። ስለ ብሩክ እኮ በደንብ አላወኩም። ብታስተዋውቂኝ ከጋብቻው በፊት ጥሩ ነበረ። እሱማ ያው ብሩክ ስል እዚህ ቤት ውስጥ ያው የቤቱ አባል ሆነዋል። የቤቱ አባል ሆናል። 5 ዓመት ሙሉ እንትን እንፈልጋለሁ። ምን እንደምትፈልጊ? አይፎን 40 ስልክ። ኧረ ይሻላል። አሁን በደንብ አዝናናሽ። እየቀለድኩኝ አይደለም። እኔ እየቀለድኩ አይደለም። አለ እኮ አትቀልዱብኝ፣ ሙድ ምናምን አትያዙብኝ። እኔ እየቀለድኩ አይደለም። እዚህ ጋር ያለው እናንተ ለምንድን ነው ከሰው የበታች እንደሆነ የምትፈልጉት? ቆይ ፈልጉት እንዴ? ለምንድን ነው የምትፈልጉት? አሁን ነገር አለ። ምንድን ነው አንቺ ባንክ ቤት አምሰሪው እንዴ? ባንኩን ልዝረፈው? ባንክ ቤት እኮ ነው የምትሰሪው። ምንድን ነው ለብሰሽ ምናምን ትሰሪያለሽ? ልዝረፈው? እኔ ደግሞ ስልክ ፈልጋለሁ። ልዝረፈው? አፎርቲ ማለት እኮ በጣም ትንሽ ስልክ እኮ ስልክ ይዤ ቆይ ጓደኛዬ የዛው ብር እኮ ነው እየቆጠርኩ የምውለው። እኔ ምን አገባኝ ታዲያ? ያገባኛል። ልዝረፈው ታዲያ? ብር አላቸው እናንተ ግዙልኝ በቃ ይሻላል። ባይሆን ከዚህ የተሻለ ከፍ ያለ ስልክ ይገዛል። አይደለም እኔ እሱን ነው የምፈልገው። እኔ የምፈልገው አይፎን ነው። ገባችሁ? አይፎን በቃ የኛ የራሳችን ድርሻ እናወጣለሽ። አንቺ ማዋጭ ይልቅ ነው ያጣጣት ቁርስ ምሳሌ አይደለም። ኧረ እባክህ እኔ ተማሪ ሰልሽ ድፍረት ምን ነው ስታኝ እኔ የቤት ሰራተኛ እመስላለሁ? እና ስለለበስኩ የቤት ሰራተኛ እንዴስ ያው ነው ነው የቤት ሰራተኛ የሚመስል? እኔ የቤት ሰራተኛ ነው የምመስለው? እሷማ ዝም ብላ ፋራ ስለሆነች ነው። ኧረ እባክህ እኔ እየተሳደብሽ እንዳበላሽ እንዳትረሽ። ሰለቼ እንዳበላሽ እንዳትረሽ። ዝም በላት ባላ። ይኸውልህ ጠዋት ቁርስ ምን ነበረ ትላለች። ሰር የሚያገባት አይደለም እንዴ? አውጥቼ ነው የምሰጠው። ኧረ እባክህ ያዘው ማለት አንድ ላቆ ነው እሺ የሚያገባኝ። ዝም ብሎ መቶ ይዞሽ ሊሄድ ሰማ እንደውም ማለት ነው ዱባይ እናንተን ይሄ ማለት እዛው የሚያዝናና ነው። እሺ እዚህ በቃ አንቺ መዝናናት ብቻ ነው የምታይሻ። እዚህ ቤት ውስጥ ቁጭ ስል በቃ ምንም ነገር ማላቀ መሰልኳቸው። እንደዛም ታስቡት እንዴ? ሰክረሽ እንዴ? ሰክረሻል እንዴ? እየተንተባተብሽ ነው። አንቺ ዝም ብለሽ በእናትሽ፣ አንቺ ደግሞ ዝም ብለሽ ሁልቅም ፋራ። እስኪ አንዳንድ ቀን ዘመናዊ ሴት ክለብ ሂጂ በእናትሽ። እስኪ እይ በእናትሽ ዘመናዊ ሴት ክለብ የምትሄድ ሴት ናት። አዎ አንቺ ፋራ ነሽ በቃ። አንቺ ምንም አታውቂም። እስኪ ፀጉርሽን ተሰርተሽ ታውቂያለሽ? ምን ይሰራኛል? ምንም አይሰራልኝም። የተፈጥሮ ይበቃኛል። ሴትነትሽን መጠበቅ አለብሽ። ገባሽ እንዴ? ሴትነት በደነሰ ነው እንዴ? አንተ ደግሞ ለምንድን ነው ቆይ ቆንጆ ነሽ ምናምን ትለኛለህ እንዴ? ምንድን ነው አሁን እንደዚህ ለሷ የምታሽቃበጠው? አሁን ሰክራለች። እንደውም ይሄ ወይን ደግሞ ይከብዳል። ምንድን ነው ስንቱ ኪሎ ከበደሽ አንቺ? በእኔ ላይ ሙድ ያልሽ በቃ አረዳውንሽ ማለት ነው እንዴ? ተንጂ በእናትሽ ዝም በይ አንቺ። ምንም ዝም ብለሽ እኮ ነው። ወይኔ ስትሰክሪ ስትኮላተፊ እንዴት ደስ እንደምል
ማን ነው? እኔ ሰካራ ሰኩላ ድፍረት አረዝቤ በእናትሽ ቆይ አይ ፊት ለፊት አስቀምጠላት ነው እንዴ ዝም ብለህ የምትጋታው? ኧረ እኔ አሁን ነው የመጣሁት እና ይሄንንም እንትን ልትይ ነው? ምንድን ነው የምታካብጂው አንቺ? እሱማ እንዴት ነው እውነት በጣም ነው ደስ ያ ባልሽ ማን ነው? ብሩክ ምናምን የምትይው የምትማዘዥለት ብለሽ አንድ ወንድ ላይ ጭክ ያልሽለት ልጅ አይጋብዝሽም? ይጋብዘኛል እና እየጠጣሽ ይኸው ወንድሜ ራሱ እየጋበዘኝ ነው። ጋበዘኝ ፋያል ይኸው እየጠጣሁ እኮ ነው ደግሞ ዝም ብለሽ። ኧረ እንደውም እናንተ ዝም ብላችሁ የምታወሩት ነገር ምን ወዴት ነሽ? አይጣፍጥም። በቃ ዞር በይ እንዳትነኪኝ። ምን ትመስላለች? ፋራ እንዳትወርቂ፣ ኧረ እንዳትወርቂ። ኧረ እኔ እንደዚህ ነው የምፈራላት፣ እውነት በጣም ነው የምፈራላት። ኧረ ጠዋት ራሱ እኮ በጣም እያለቀሰች ነበረና በጣም ከፍቷት ነበረ። ለማረጋጋት ሞክሬያለሁ፣ ግን በቃ እናንተ እንደዚህ ስለሆናችሁ ነው እንደዚህ ስለሆናችሁ እኔ ስለማልወጣ ነው። እኔም አውቃለሁ እሷ መቼ እንደዛ ትረዳለች። እኔ እንደውም በቃ እንድትረዳ ብዬ ለእኛ ብዙ መስዋዕት የከፈለ ነው ለዛ ነው ምናምን ብላት ምንም ልትሰማኝ አልቻለች። እንደውም ቆይ ልያት እስኪ ይህች ልጅ ቤት አላማረኝ። እሺ ውድ ቤተሰቦቻችን ከካሜራው እንደምንመለከተው ሶስቱም የቤተሰብ አባላት ማለትም ዳዊት፣ ኤደን እና ማርታ ቤት ውስጥ ቁጭ ብለው በረጋ መንፈስ ሲጨዋወቱ፣ ሲያወሩ፣ ሲቀላለዱ በመሃላቸው ጥልቅ የሆነ ፍቅር የሞላበት ቤተሰባዊ ቁርኝትን ነው የምንመለከተው። በሚያሳዝን ሁኔታ ግን ኤደን አብራቸው ስትጨዋወት ስትቀልድ በውስጧ የደበቀችው ታላቅ ሚስጥር ያለ አይመስልም። በተመሳሳይ ሁኔታ ደግሞ ማርታ በመሃላቸው ሌላ ግንኙነት ይኖራል፣ ከጀርባዬ ሌላ ሴራ አለ፣ የደበቁኝ ነገር አለ ብላ ያሰበችውም ሆነ የጠረጠረችው ነገር አልነበረም። ዳዊት በቅጽበት ሳያመነታ ከተቀመጠበት ተነስቶ ማርታ ስትጠጣው የነበረውን ወይን ውስጥ የያዘውን መድኃኒት ሲጨምር ተመልክተናል። ይሄ በጣም የሚያስደነግጥና ለአይምሮ የሚከብድ ነው። ምክንያቱም ዳዊት ሁለቱን ለማሳደግ ሲል በቃ ብዙ መስዋዕትነት እንደከፈለ ከራሷ ማርታ አንደበት እነሱም ሲያወሩ ሰምተናል፣ ተመልክተናል ነው። ለምንድን የዚህን ያህል ድረስ ሊጨክን ቻለ? ማለት መድኃኒቱን መጨመር ለምን አስፈለገ? ምን ሊያደርግ ነው የሚለው ነገር እጅጉን የሚያስደነግጥና የሚያስፈራም አይነት ጉዳይ ነበረ። መድኃኒቱን ከጨመረ በኋላ ማርታ ተመልሳ መጣች። ማርታ ተመልሳ ከመጣች በኋላ ያው ጨዋታቸው ከዚህ ቀደም ሲያደርጉ እንደነበረው በዛው መንገድ ቀጠለ። ወይናቸውን እየተጎነጩ ሲጨዋወቱ ማርታ ዛሬም ልሰክር ነው ስትል ሰምተናታል። እና ከዛ በኋላ ነው በጊዜ ሂደት ማርታ ራሷን እየሳተች ሄደች። ዳዊትም አጋጣሚውን በመጠቀም ከርሱ የማይጠበቅ ተግባር የፈጸመው እንግዲህ ወንድሟ ነው። አጠገቧ ያለው የሚታመነው ከርሱ ብዙ የሚጠበቀው እሱ ብቻ ነው። ብዙ ጊዜ ጠላታችን ነው ምን የሚያስጨንቀን የሚያሳስበን፣ ነገር ግን ከጎናችን ያሉትን ሰዎች አንዳንድ ጊዜ ቼክ ማድረግ አለብን፣ መፈተን አለብን፣ መመርመር አለብን። ምክንያቱም እኛ ሳናውቀው የሚደረጉብን ብዙ ተግባሮች አሉ። ሁል ጊዜም ለወዳጃችን እኛ የሞትነን ማለት የተኛነን፣ ምንም ጀርባቸውን አናጣራም፣ ሁሉ ነገራችንን ነው ምንሰጣቸው። ልባችን ውስጥ ምንም አይነት ጥርጣሬ አይኖርም። እናም በእነሱ ለመጎዳት እጅጉን በጣም ቅርብና ስስ እንሆናለን። ጠላታችን ከሚጎዳን ይልቅ ለወዳጃችን እጅጉን ደካማ ነን። በወዳጆቻችን ፊት እጅጉን ደካማ ነን። ምክንያቱም ውስጣችንን፣ ገመናችንን፣ ጊዜያችንን ሁሉ እንዴት መጠቀም በምን አይነት ሁኔታ ውስጥ ሰብረው መግባት እንደሚችሉ ያውቃሉ። ጉዳዩን በአፋጣኝ ለማርታ ለማሳወቅ ቸኩለን ነበረ። ምክንያቱም ማርታ የቅርቤ ባለችው ሰው እጅጉን ከባድ የሆነ በደል ደርሶባታል። ያንን ደግሞ አለማወቋ እጅጉን የሚያበሳጭና የሚያንገበግብ ነገር ነው። እናም ለዛም ነበረ በአፋጣኝ ለማርታ ለማሳወቅ ቸኩለን አስበን ነበረ። ነገር ግን ቀደም ሲል ማታ ላይ በቀረጽነው ቪዲዮ ላይ ራሷን ከመሳቷ በፊት ዛሬም ልሰክር ነው የሚል ቃል ተናግራ ነበረ።
እና ዛሬ ጠዋት ላይ ደግሞ ያገኘነው ቅጂ ምንድነው ያንን የሚያጎላና የበለጠ ጥርጣሬ ውስጥ እንድንገባ የሚያመለክት ነው። ምንድነው ዛሬም እዚሁ ሶፋ ላይ ነው ያደርኩት ብላ ራሷ ማርታ ስትናገር እንሰማታለን ከእንቅልፏ ከተነሳች በኋላ። ይሄ ደግሞ በተደጋጋሚ ባለፉት ቀናቶች እንደዚህ አይነት ተግባር ሲፈጸምባት እንደነበረ እሷም ይሄንን አለማወቋን የሚያሳይ ታላቅ ጥርጣሬ ውስጥ ከተተን ጉዳይ ነበረ። ስለዚህ ለሷ ከማሳወቃችን በፊት ጉዳዩን በራሳችን የበለጠ ትኩረት ሰጥተን እንድንመረምር በማሰብ ለሷ ከመናገር ተቆጥበናል። ኮፍያ የቱ ጋር ነው ያለው? እንጃ ዘጋ። ዛሬም እኮ እዚህ ጋር ነው ያደርኩት። በእናትሽ አንቺ ምን እዚህ ጋር ሶፋ ላይ ነው ያደርኩት? እንዴት ራሴ ራሱ እንዴት እንደምንታይ እኔ አላስተኛም አላልኩሽ? አንቺ ደግሞ ደህና ነገር አታውሪም ነው? የሆነ ዕቃ ጠፋብኝ። ምንድን ነው የምትፈልጊ? ንገሪኝ። ብር እፈልጋለሁ፣ ስጪኝ ብር። ለብር ሶፋ ስር ነው የሚቀመጠው? እኔ አስቀመጥኩት አላ። ምንድን ነው የምትይው? ቆይ ለምንድን ነው የምትጨቀጭቂኝ ግን? ችግር አለብሽ ከኔ? ምንድን ነው ጸባይሽ? ጠዋት ስትልሽ ምንድን ነው ጸባይሽ ተቀይሮ ነው እንደሚነሳው? እሺ አንቺ ምን ሆነሽ ነው እዚህ ጋር የምትተኝ? ሶፋ ላይ የምትተኝ? አልጋው ጠበበሽ? አላስተኛም አልኩሽ? ምንድን ነው ችግር አለብሽ ከኔ? ራሴን ያገኘሁት ተኝቼ ነው፣ እዚያ ሶፋ ላይ ተኝቼ ነው ያገኘሁት እያልኩሽ እያወራሽ አንቺ ሌላ ነገር ምን ማለት ነው? ማታ ስጠጪ አልነበር እንዴ? ምንድን ነው የምታካብጂው? እኔ ብቻ የጠጣው መሰለሽ እንዴ? ሲጀምር እኮ ስሚ፣ ከዚህ ቤት እንወጣልሽ ከፈለሽ ቀጥታ መናገር ትችያለሽ። ዝም ብለሽ እንደ ድሮሷ አትግደርዳሪ። ውጪ ማለት እኮ ግልጽ ነገር ነው። አንቺ በእናትሽ አበዛሽ። አሁን ሴት ለአንቺ ብዬሽ አይደል እንዴ እንደዚህ የምሆነው እኔ? ኧረ እባክሽ ያንቺ ነገር ሳላስተካክል አላገባ ብዬሽ ነው እንጂ ብሩክ ላይ ያስጠበቅኩት እሱ ቆይቷል እኮ። ላግባሽ አንቺ ብቻ አግቢ እንጂ ማለት ነው። እኔ እኮ ማለት ነው ከፈለግሽ ነገው ነው ማግባት እችላለሁ። አንድ ሳይሆን ምን ይሻለኛል? ዝም ብለሽ አንቺ አግቢ ነው ውጪ። የብሬኝ ነው። አንቺ አግብተሽ ወጣሽ ማለት ነው ለእኔ ገነት። እኔ ደግሞ አላገባ አንቺ መስመር ሳላስ አላገባ። ኧረ እባክሽ እኔ መስመር አንቺ እኔ መስመር ብትሰሪልኝ ለመጀመሪያ ለራስሽ ወቂ። ህይወት ምናምን ለራስ ያውቅበታለሁ። ምንድን ነው የምታውቂበት? እዚህ ዝም ብለሽ እንደ ይሄን ጥቁር ልብስ ለብሰሽ አትዝም በይ። ምንድን ነው የምታውቂበት? ጭራሽ ልጅ ልታሳብደኝ ነው እንዴ? አሁን አንጨቃጨቅ። ዴቭ ከሰማ ይናደዳል። ዝም በይ። እንዳንጨቃጨቅ ከፈለግሽ ማለት ነው ዋጋ ከፍለ ዋጋ እንዳልከፈለ አታርጊ ልጁ። እሺ አንድ ቅድመ ሁኔታ አለኝ። ስሚ እንዳንጨቃጨቅ ከፈለግሽ ምንድን ነው አግቢ በቃ። እኔ ታላቋ ተቀምጣ ታናሽ አገባች መባል አልፈልግም። ስንት እድል እያስመለጥኩ እንደሆነ ነኝ የማውቀው። እሱንም ቢሆን አንቺ ስታገቢ ነው የማገባው። ኧረ እባክሽ ያንቺን ነገር ሳላስተካክል አላገባም። እንደውም ይውጣ። እኔ ደግሞ አንቺ ታገቢ ታላቅ ተቀምጣ ታናሽ አገባች መባል አልፈልግም። ታውቂያለሽ የሰው ምላስ ምናምን አይመችም። እሺ ጥሩ ጓደኛ አለሽ? ጓደኛ አይጠፋም። ይፈልጋል። በፍለጋ ነው የምታገኘው? ብዙ አሉና አንዱን አማርጠኩ ያለውን ምን ጉነሽ አንቺ ማለት ምንድን ነው አዲስ የሆነብሽ? ከኔ የምታውቂው ባህሪ መሰለኝ። ጭራሽ ትስቃለች እንዴ? እና ለምንድን ነው የማልስቀው? ይሄንን ነገር እኔ ነኝ የሰማሽ፣ ዴቭ እንዳይሰማሽ። ጭራሽ ምንም አያመጣም እባክሽ። እሱ ምንም አያመጣም ትለኛለች እንዴ? ልጅ ጭራሽ አበዛሽ። ዝም ብለሽ በቃ አትጨቃጭቁኝ። እኔ በቃ ምንም አንቺ እግዚአብሔር ምርር ያላችሁ ነው። ዝም ብላችሁ ኧረ አንቺ ልጅ አንቺ ልበሽና እንውጣ ብዬሻል ነበር እንዴ? እቺ ናታ ዝም ብላ ተራጥቃ እንደ መሽገር አለቀኝ አለችው። ልብስ ሊገዛልኝ ነው ዛሬ። እኔ እንዳንቺ የድሮ ልብስ የደጋገምኩ አይደለም የምኖረው። እሺ ጥሩ ግን አዝናና ከለቀቃት እስኪ። እሺ ቻው ቻው። እኔም ስራ ረፍዶብኛል። ወጣ እስኪ ይልቅ እስኪ ልብስን እስኪ ለኪውናል። እዛ ሁለተኛው ሱቅ የሄድንበት ጋር ማለት ነው። ልጅቷ እኮ እንዴት እንዳየች እግዚአብሔር በጣም ተናደድኩት በዛ ሰዓት። አይንሽ ጨፍኝ ልበላት አይደል? ይቺ የመላጣ ልጅ እቴ ነው ስትል የሆነት መሰላት እንዴ? እሺ ይልቅ እስኪ ለኪ እናሳየኝ። ለኪ እናሳየኝ? ኧረ ድፍረት ደፋር ነህ በጣም። ምን ለክቼ ላሳይህ በነፃ የለም። አንቺ ደግሞ ልብሱንም የገዛሁልሽ እኔ እንደሆንኩ እንዳራሹ ይሁና መልሼ እሸጠዋለሁ ወስጄ። ኧረ እባክህ ይሄን ጥፋት ስር የሚገዛልኝ ሰው እኮ ሞልቷል። ኧረ ማለገኝ ነው እንዲህ መስለህ። እንደዛ ከሆነ አምጪ። አይ አምጪ እና ባይሆን እንደዚህ እናድርግ። እሺ ትንሽ ለምነኝ። አልለምንሽ። ለምን ለብር የምለምንሽ? ለምን ስላለብህ ነው። አልለምንሽ። አታርጊው ከፈለግሽ ወስጄ ነው የምሸጠው። እሺ በቃ ትለምነኝ። እሺ ያኔ ማር በለኝ። ማር እኮ ይጣፍጣል። አላልከኝም? ማር ነሽ አላልከኝም? ቆይ በቀደም አላልከኝም?
እሺ አላልከኝም? አላልኩሽም? በልሽ አላልኩሽም። ወይኔ ውሸት! አንተ ደጋግመህ ነው እንደውም እሺ ያልከኝ። እሺ አለክተሽ አሳይኝ እናትሽ። እሺ የኔ ንግስት በለኝ። ጭራሽ ንግስትም መሆን ያምርሻል በዚህ ጸባይ ንግስት። ኧረ እባክህ ጸባይ እኮ ማለት ነው ሁሉም ሰዎች የሚመኙት፣ በተለይ ሴቶች የሚመኙት አይነት ጸባይ ነው። እንዳንቺ አይነት ጸባይማ ማንም አይመኝም። ነጭ የሆነች ጸባይ አኩራፊ። ምንድን ነው? ቆይ አልቅብህ ምን ትሆናለህ? አትሞት። እሺ እኔ ማር ለብሰሽ አሳይኝ። ኦ ማይ ጋድ! አንድ ላይ ያኔ ማር፣ ያኔ ንግስት፣ ያኔ ቆንጆ፣ በቃ ሶስቱን አንድ። እኔ ደክሞኛል በእናትሽ። በቃ እንደዚህ ብቻ ሌላ አይደለም። እሺ እኔ ማር ለብሰሽ አሳይኝ። እምቢ አይደለም፣ እንደሱ አይደለም። ደረቅ አንድ በል እኔ ማር በለኛል። ያኔ ማር፣ ያኔ ቆንጆ፣ ያኔ ንግስት። እሺ የኔ ቆንጆ፣ የኔ ማር፣ የኔ ንግስት ልብስ ለብሰሽ አሳይኝ። ቀላል ለብሰዋል። እሺ አሁን እንዴት አዩት? ኧረ በጣም ነው የሚያምረው። አይ ምርጫ ላይ ጎበዝ ነኝ፣ አልታማም ማለት ነው። ኧረ እባክህ አንተማ እኮ የኛውን ቀሚስ ነበር የመረጥከው። እኔ ነኝ የመረጥኩት። ኧረ እኔ የመረጥኩት ነው የሚያምረው። ይሄን ነው የመረጥኩት። አንተም ጥያቄ አለኝ። እሺ እኔና ልብሱ ነው የምትወደው? ቆይ ልብሱን ገደል ገባሽ። ስቀልድሽ ነው አንቺን ነው የምወደው። አሁን ነው የኔ ቆንጆ፣ የኔ ማር፣ የኔ ጣፋጭ፣ የኔ ህይወት ማለት ያለብኝ። አሁን ነው ብዙ ነው የምፈልገው። አሁንማ ደከመኛ እኔ ደክመኛል እኮ ይሄን ፀሐይ እንዲህ ስታዞሪ ነው ያልሽው። ይሄን አልፈልግም ይሄን እንፈልጋለሁ እያልሽ አሁን ፈልገው ብዙ ነው ብዙ ቆንጆ መባል ነው ፈልገው። ኧረ እባክሽ እኔ ደግሞ ስልኬ ላይ ያለችው ቆንጆ ትበልጥብኛለች። እሺ እንደውም ስሙን እሺ ምን አገባኝ። አሳይሽ ምን ትፈልጊያለሽ? አሳየኝ። አላሳይሽም። ለምን ደግሞ አላሳይሽም? በቃ ገላታለህ። ወንድ ነሽ። አሳየኝ አልኩህ። ወንድ ነሽ። አሁን እንደውም እሺ ሙሉ ያስከደኝ ሆነ ነው። አሳይሽ። አዳውናል። እሺ ታያታለሽ። ያው ወይኔ እንደዚህ ቆንጆ ነኝ እንዴ? መቼ ነው ቆይ ያነሳኝ? ባለፈው ያኔ የራት ልንበላ የወጣን ሰዓት ያንን ጥቁሩን ቀሚስ የሚያምረውን አድርገሽ ነበር። እና ለምን አልነገርከኝም? ቆይ እንዳነሳኝ ለምን እነግርሻለሁ? ለምን አልነግረኝም? ደስ ይለኝ ነበር። አልነግርሽማ እንዴ? ያው ስክሪን ሴቨር አድርጌ አየሽው። እንደዚህ ማለማ ቪዲዮ ክል አድርገኛል እንጂ ቪዲዮ የለኝም እንዴ? አይ ቪዲዮ እንኳን ቢኖርም አለ ግን አላሳየሽም። ትንሽ ለምነኝ አይደል ያልኩት? እንደውም ማለት ነው የራስ ጉዳይ። አረ ለምነኝ። እኔ በአዲስ ልብሴ ዛሬ የት እንደምሄድ እስቲ ወንድ ነሽ ግን የምር ያምራል። በጣም ያምራል። በጣም ቆንጆ ልብስ ነው። አልታማም ታውቂያለሽ። አሉ እንጂ እነ ጎታቲት የሚለብሱት እህት መሆኗንም አትርሳ። አሁን እየተቆረቆርሽላት መሆኑ ነው። ጎታቲት ስሙን ወድጄዋለሁ። እንደውም ለዛ ብዬሽ ነው የምጠራት። አሁን ትመጣለች ያን ጥቁር በጥቁር ለብሳ እንዴት እንደሚያስጠላኝ አለ። ስራ ሆነባት ነው ግዴታ የሆነባት ጥቁር በጥቁር አትለብስም። ኧረ ዝም በል በእናትህ። ሲጀመር ደግሞ ጥቁር እወዳለሁ ታውቂያለሽ። ስማ ጥቁር ሆኖ እኮ በቃ አሪፍ አለባበስ አለ። እሷ ዝም ብላ ስግጥ እኮ ነው ስለ ኧረ ተይ ግን እንጂ ተይ። ዝም ብለህ እኮ የምታከብደው አንተ ደግሞ። ይልቅ አሁን እንደዚህ እንዳማረ እኔ ግን አንድ ጥያቄ ልጠይቅህ። እሺ አሁን ያ ብሩክ ማለት ነው ምን ፈርዶበት ነው ከሷ ጋር የሚኖረው? የእውነት ወዳት ይመስላል? ያው እንግዲህ ወዳት ይሆናል ቆንጆ ስለሆነች ለሱ። እኔ ግን አይመስለኝም የምር። ምንም ዝም ብላ የወጣት አሮጊት እኮ ናት። እንዴት ነው የሚወጣው? እኛ አሁን ስለሱ ምን አገባን ታዲያ? እንደዚህ ቆንጆ ኮንሽ አይቀር ብንገባ ምን ይመስልሻል? ኤዱ አሎ ምን ፈለግሽ? ካለኔ መቼም አይሆንልሽማ። እስቲ ተኛ ምን ያለሽ? ወይኔ መጣ አምኛል። ብታይ ቀሙሉ እንዴት እንደዋልኩኝ መቀመጥ መቆም እንዴት እንዳቃተ። ቁርጠት አለ ቁርጠት። ኧረ በእናትሽ ተይ። ኮካ ጠጣሽ? ኧረ ምንም አልወሰድኩበትም። ላምጣልሽ አሁን ነው ውሃ ላሙቅልሽ? ምን ይሻላል? አንቺ ግን ሁሉ ቀን ለምንድን ነው እንደዚህ የሚያምሽ? እንጃ በእናትሽ አላውቅም። በጣም ነው የሚያምሽ።
ሻይ ታመጭልኛለሽ ወይ? ሻይ እኮ ከእንደገና ያበዛብሻል። አይ ቁርጠቱን የሚያስተወኝ ይመስለኛል። በጣም እያመመኝ ነው። ሻይ ከእንደገና ያበዛብሻል እባክሽ። አረ ሻይ በቀረፈል ጥሩ ወይ ደግሞ አንድ ለምን ፍቱን መድኃኒት አለሽ? ቀለድሽ ነው እንዳትይኝ ግን ሪል የሆነ ነገር ነው የምልሽ። ለምን ኦባትልበትም ለምን አታረግዥም? እንደዛ ወይስ ትመስላለች። ያው እየቀለድኩ ይመስልሻል? እሱማ ገብቶኛል እኮ ያማል። ግን በቃ ኮካ ላምጣልሽ። ኮካ ይሻለኛል። ብር አንቺ ደግሞ ምን አይነት ወራት ቋጣሪ። እስቲ አንዳንድ ቀን በቃ እንደውም ራስ ይስዳል። አው ሰው በእናትሽ ያሞኛል። አንድ ይበቃሻል? ይበቃኛል። ቶሎ በይ በእናትሽ ሄድ። ትንሽ አሞኛል። ምን ላይ ነኝ እና በቃ ያመኛል። ወይ ጊዜና አረፍ እስቲ ቆይ እንትና ሄዶ እንትን ብለኛለች። ኮካ መጣልሻለሁ ያለች ነው ያልሰደበትና ካሮና በጣም አሞኛል። ወጣ ቀራሱ በል እንደቆኛል። ያው ዛሬ ሳንጫወታ ምንም ነገር የለም። በቃ ትንሽ አትጫወትም? አራኒው እንደቆኛል። ከብቻ አላፈረናል። ይሻላል። እሺ በቃ እኔም ስለምን እሺ ቻው ቻው። ዳዳ ሄሎ ደህና ነኝ። የት ሆነህ ነው? እሺ ሰፈር ከሆንክ ና የፈጠነ ፈልገኝ ነው ቤት ቶሎ በላው እኮ ችግር የለውም ፍጠን። እሺ ምን ሆነሽ? ይኸውልህ ዴቭ ያስነው ነገር ቀልድ እንዳልሆነ ታውቃለህ አይደለ? ማለት አልገባኝም። እሺ እንዲገባ በግልጽ እነግርሃለሁ። እኔ ይሄ ነገር ሰልችቶኛል። በቃ ሪል እንደሆነ ነው የምፈልገው። ምኑ ማለት እየቀለድሽ መሆን አለበት አይደል? ሪል ሆኖ እኔ አግብቼ መውለድ ፈልጋለሁ። ገባ? ምክንያቱም መጠጣት፣ ማጨስ፣ ውጭ ማምሸት፣ ክለብ ስልችት ብሎኛል። ገባ? ይኸውልሽ እኔ የሚነግርሽ ነገር እኔና አንቺ አብረን መሆን አንችልም ማለት እኔና አንቺ አብረን መሆን እየነገርኩሽ ነው። ስትጫወትብኝ አይደል የከረምከው? ማሪፍ ክሪስቲና አይደል የከረምከው? ምን ማለት ነው? ፈልገሽ ሆነ አስገድጄሽ ያደረኩት ነገር የለም። እና ቀልድ ነበር ላንተ? ቀልድ አልነበረም። ግን እኔና አንቺ ተጋብተን መኖር አንችልም። በግልጽ አማርኛ ስነግርሽ ለምን አትጋባ? እኔ ማግባት ፍላጎት ስለሌለኝ አግብቼ መኖር ስለማልፈልግ። አንተ ግን ምን አይነት ጨካኝ ሰው ነህ? ምንም ጭካኔ አይደለም። ፈልገሽ ነው ያደረግሽው፣ አስገድጄሽ ነው። አሁን ምን አይነት ሰው ነው? ቆይ አንተ ግን ይኸውልሽ እየነገርኩሽ ያለሁት ነገር ምንም ነገር አንቺ ሳትፈልጊ የሆነ ነገር የለም። ሳልፈልገው እኮ አይደለም ታውቃለህ። ምን ያለ በቃ ታዲያ እና ምን ተፈጠረ? እኔ እኮ ይሄን ነገር ደግሞ ወደ ትዳር እንቀይረው ነው ያልኩኝ። ሌላ ምን አልኩሽ? ይሄን ያለ የሚያናግረው እኔ ደግሞ ማግባት አልፈለግም። ለምን ሲባል? ትዳር የሚባል እስር ቤት ውስጥ መግባት ስለማልፈልግ። ለምን ሲባል እኮ አሁን እኮ አንተ እሷ መቼም አትወጣም ታውቃለህ። እኔ ስለሷም ስለአንቺም አይመለከተኝም። ምን ማለት ነው አይመለከተኝም? በቃ ምን ማለት ነው አይመለከተኝም? እኔ ነኝ ኃላፊያችሁ እያልክ ስትላል የከረምከው። ይልሽ በግልጽ አሁን ምንድን ነው የፈለግሽው? የፈለግሽው ነገር እንደዚህ ነው የፈለግኩት ብለሽ በግልጽ አማርኛ ስለዚህ ምንም ግራ አታጋቢ። እንድንጋባ ፈልጋለሁ እኔና አንቺ። አዎ እኔ ደግሞ ማግባት አልፈልግም። በቃ ይሄ ትዳር የሚባል እስር ቤት ውስጥ ገብቼ የት ወጣ የት ገባ የት አመሸ እንደዚህ ነው እየቀለድክብኝ ነው። ምንም እየቀለድኩ አይደለም። ሙድ መያዝ የሚባል ነገር የለም። እኔና አንቺ ጀስት ጊዜ ያሳልፈናል። በቃ ሌላ የተለየ ነገር የለም። የተለየ ነገር እንዳለ አታስመስል። በቃ አዎ በቃ ይሄ ነበር። አዎ ምን ሌላ ምን ፈልገሽ ነው? ደግሞ አፍህን ሞልተህ ታወራለህ? አወራለሁ። ምን አፍህን ሞልተህ ማለት ምን ማለት ነው? አንቺ ምን ስታረጊ ነበር? አብረሽ ስትተኛል ነበር? አብረሽኝ ብዙ ነገር ስታረጊ ነበር? አሁን ላይ ደርሶ እንደዚህ የምትሆኚው ምንድን ነው? እኔ እኮ እሱ ነገር ጠላሁት አላልኩም እንዴ? ይኸውልሽ አዎ ብዙ ነገር ተፈጥሯል ሆኗል። በቃ እንዳልተፈጠረ አድርገሽ እርሹ። ሌላ ምንም እንደዚህ እንትን የሚያስብል ነገር የለም። ቀላል ነው እንደዚህ ቀላል ነው የምትናገረው ነገር። ምን ለማለት ነው? ቆየ ሞከርክ ያለው እንደምትናገረው ቀላል ነው ወይ? እውነቱን ነው የነገርኩሽ። ወይኔ ኤዱ ግን እኮ ነው ያፈቅራለሁ። ልቀቂ። እኔ ይኸውልሽ ከራሴ ውጪ ማንንም አላፈቅረም ማለሽ ነገር። አዎ ስሜት አስገድዶኝ
አማለሽኝ የሆነ ነገር ፈልጌ አብረን ሆነናል፣ ጊዜ አሳልፈናል። ከዛ ውጪ ምንም ነገር የለም። ጋብቻ፣ ትዳር፣ ገለመን የሚባሉ ነገሮችን ጭራሽ እንዳታስቢያቸው። ከኔ ከዴቭ ጋር እንደዚህ አይነት ነገር እንዳትጠብቂ። ምን ኩርቲ ነው ደርሶ አሁን አታስነሳ፣ አታልቅሽ። ምንም በቃ አዲስ የሚፈጠር ነገር የለም። ቆይ ምንድነው የምትለው? ምንድን ነበር ስትለኝ ቆየው? ምን ያለ ማፈቅር እያወቅ ነው እንደዚህ የምትለው? አዎ ለጊዜ ስሜቴ ብዬሻለሁ። የኔ ፍቅር የኔ ማለት ብዙ ነገሮች ብዬሻለሁ። ግን ሆኖም ያኔ ስሜት አስገድዶኝ ብዙ ነገሮች ፈልጌ ስለነበር ነው እንደዛ አልኩሽ እንጂ ስሜቴ ምን ማለት ነው? ለጊዜ ስሜቴ አፍቅረሽ ነው ወድጄሽ አይደለም ይባላል እንዴ? እኔም አሁን አስረግጬ የምነግርሽ ነገር አንቺ ምን ወደሽኝ አይደለም። ከብዙ ወንዶች ጋር እንደምትወጪ አውቃለሁ። ለማንም አልወድም። ከሌሎች ወንዶች በምን ተለየውብሽ? ምን አገኘሽ እኔ ላይ? እስርሽ ስለሆንኩ ቤት ስለሆንኩ አይደለም። አንተ ማለት እኮ ህልሜ የሆነ ሰው እኮ ነህ። እንግዲህ ውድ ቤተሰቦቻችን እስካሁን የሰበሰብነው በቂ መረጃ አለ። በዳዊት ላይም በማርታ ላይ በኤደን ላይም በቂ መረጃ ስላሰባሰብን የተፈጠረውን ነገር በአጠቃላይ ለወይዘሪት ማርታ ለመንገር በቀጠሯችን ተገኝተናል። ማርታ ባየችውና በሰማችው ነገር እጅጉን ተደናቅጣለች። ይባስ ብሎ እኛ ወደ ቤት እየሄድን ሳለ ወይዘሪት ኤደን ለዳዊት ካልተጋባን እያለች ስታስጨንቀው ደረስን። ውድ ቤተሰቦቻችን ከእንደዚህ አይነት ተግባር ፈጣሪ ይሰውረን። መታመን ለራስ ነው።